ዜጎች በሚመርጡት እንዲመሩ የዲሞክራሲ ስርዓት ግንባታም እውን እንዲሆን የመጫወቻ ሜዳ ለሆነው ምርጫ መዘጋጀት ያስፈልጋል። ለዚህ ደግሞ የብልጽግና ፓርቲ አባላት ባለፉት የቅድመ ምርጫ ወራት የዜጎች መምረጥ ባህል እንዲጎለብት ግንዛቤ በመፍጠር የድርሻችንን ስንወጣ ነበር አሉን። በዚህ በአገራዊ ጉዳይ ላይ ሁሉም ህብረተሰብ እንዲሳተፍ የራሴን በጎ አሻራ ማሳርፍበትን እድል ፈጥሮልኛልና ያ ደግሞ ቀጣይ የኢትዮጵያ ዕጣ ፈንታ የሚወስን በመሆኑ ሁሉም እንዲመርጥ የማበረታታት ስራዎችን እየሰራን እንገኛለን። የዛም ተሳታፊ በመሆኔ ደግሞ ደስተኛ ነኝ። ሰሞኑን ቅስቀሳ ላይ ነበረንና እጅግ በጣም ደስ የሚል ስራ ነው የሰራነው። የተዋጣላንም ስራ ነው። ህብረተሰቡን እዛ አካባቢ የሚኖረውን ህዝብ በትክክል ያገለገልንበትና ወደፊትም ተስፋ ሰንቀው እንዲነሱ ያደረግንበት ሁኔታ ነበር። ያለፉት ጊዜያት የምርጫ ዝግጅት ስራዎች የብልጽግና ፓርቲ የአስተዳደር ክላስተር አመራርና አባላት የሰባተኛው ጠቅላላ ምርጫ የንቅናቄ መድረክ ያካሄደ ሲሆን አበረታች ተግባራት መከናወናቸውም የተነሳበት ነበር። አጠቃላይ የተወሰኑ የተንጠባጠቡ ስራዎችን ከማጠናቀቅ ውጪ በሀገር አቀፍ ደረጃ ያለው የተሟላ ብቃት ያለው ዝግጅት ያደረግንበት እና ከፍተኛ አመራር የተሰጠበት ነው ብሎ ማየት ይቻላል። የዲሞክራሲ ባህልን ከመገንባት አኳያም ተፎካካሪ ፖለቲካ ፓርቲዎች በጋራ ምክር ቤት ተሳትፏቸው እየጨመረ የመጣበት መግባባት እየተፈጠረ የመጣበት ችግሮችን በኃይል ከመፍታት ይልቅ ቁጭ ብለን የምንፈታበት ሁኔታ እየተፈጠረ ያለበት ሁኔታ ስላለ ይሄም ለዲሞክራሲና ኢትዮጵያን ለምትገነባው ኮንሰንሰሽናል ዲሞክራሲ የራሱ አሻራ እያኖረ እንደሚገኝ ማንሳት ይቻላል። ያሉ አፈጻጸሞችን አይተን በቀሪው ጊዜ ደግሞ በዚሁ መንፈስ ምርጫው እንዲካሄድ አመራሮቻችንና አባሎቻችን ሚናቸውን እንዲወጡ ለማድረግ ታስቦ የተካሄደ መድረክ ነው። በዚሁ ላይ የጋራ መግባባት የፈጠርንበት መድረክ ነው። እንደ ብልጽግና ፓርቲ የቅድመ ምርጫ ስራዎችን በተገቢው መከወን ተችሏል የተባለ ሲሆን ሰላማዊ፣ ፍትሐዊና ዲሞክራሲያዊ በሆነ ምርጫ አብላጫ ድምፅ ለማግኘት መስራት አስፈላጊ ስለመሆኑም ተነስቷል። ለዚህ ግን የምርጫ ሕጉን በመከተልና አርአያ መሆን በሚያስችል መንገድ መጓዝ የግድ ይላል። የዛሬ መድረክ ዋናው ዓላማ የምርጫ ግቦቻችንን በሚመለከት ሁለት ግቦች ናቸው ያስቀመጥናቸው። ከዚህ አንጻር የነዚህን ግቦች አፈጻጸም ያየንበት እና በቀጣይ ደግሞ ለሚኖረን ቀሪ ስራዎች የጋራ መግባባት በምንፈጥርባቸው ጉዳዮች ላይ ለመግባባት ያለመ ነው። ስህተቶች መስራት የለብንም። ስህተት የሚያሰራን ነገር የለም። የምርጫ ህጉን በሚገባ ማወቅ መቻል አለብን። አርአያ ሆነን መከታተል አለብን። የሚጽቱትን በህግ ነው ማጋለጥ ያለብን እንጂ ስልጣን ላይ ስለሆን ተፎካካሪም ነን፣ እንደገና ደግሞ እንወረደራለንም እንፎካከራለን፣ አዝዌል መንግስትም ነን ማለት ነው። ሰላምና ጸጥታን ማስከበር የኛ ኃላፊነት ነው። በእርግጥም በምርጫ ሂደት ውስጥ የሚገደቡ ተግባራትን እንደ አንድ ተፎካካሪ የፖለቲካ ፓርቲ ለማክበር የተሰራው ያለፈ ተግባር ተጠናክሮ የሚቀጥል መሆኑም ነው የተነሳው። እነዚህ የምርጫ ተዋንያን መካከል የፖለቲካ ፓርቲዎች አንዱ የዚህ የምርጫው ተሳታፊዎች ናቸው። ስለዚህ እነሱ በምርጫው ውስጥ የሚኖራቸውን ተሳትፎ በተመለከተ የሚገድቡ ጉዳዮችን በጋራ በመስራት የኛን ሚና መወጣት እንዳለብን ወሰን ስንሰራ ቆይተናል እና እሱንም አጠናክረን በመቀጠል በተለይ የምርጫ ምህዳሩ ለተፎካካሪ ፓርቲዎች አስቻይ እንዲሆን የጀመርናቸው ስራዎች አጠናክረን መቀጠል የሚገባን መድረክ ነው። እናም ብልጽግና ፓርቲ ሰላማዊና ፍትሐዊ የምርጫ ሂደቶችን የሚያረጋግጡ መንገዶችን ሁሉ በማስቀጠል እስከ መጨረሻው ለመሻገር እየሰራው ነው ብሏል።